ተከታዮቻችን እንደምን ቆያችሁ? ሰላምታችን በያላችሁበት ቦታ ሁሉ ይድረሳችሁ። በዛሬው ያስተምሮ ፕሮግራም ይዤላችሁ የቀረብኩት ቪዲዮ የፌደራል ስርዓት አደረጃጀትና የማህበረሰባዊ ውቅር ትስስር በሚመለከት የተዘጋጀ ቪዲዮ ነው። ይህንን ቪዲዮ የማቀርብላችሁ እኔ አቶ ዘውዴ ደምሴ በሕገ መንግስትና ፌደራሊዝም አስተምሮ ማዕከል የስልጠና ማስተባበሪያ ዴስክ ኃላፊ ነኝ። በዛሬው ፕሮግራማችን የምናየው የማህበረሰባዊ ውቅር ሶሻል ስትራክቸር እና የፌደራል ፖለቲካ ስርዓት አደረጃጀት ፌደራል ፖለቲካል ሲስተም ያላቸው ዝምድናና ትስስር ምንድነው የሚለውን እንዲሁም ደግሞ በሀገራችን የማህበረሰባዊ ውቅርና የህብረ ብሔራዊ ፌደራላዊ ስርዓት አደረጃጀት ያላቸውን ትስስር በአጭሩ እንመለከታለን። እንግዲህ የማህበራዊ ውቅር እና የፌደራል ፖለቲካ ስርዓት እጅግ የሚቀራረቡ እጅግ የተዛመዱ እጅግ ተያያዥነት ያላቸው ጽንሰ ሐሳቦች ናቸው። ማህበረሰባዊ ውቅር የፌደራል ስርዓት አደረጃጀት አይነትን የሚወስን ሲሆን የፌደራል ስርዓት አደረጃጀትም ደግሞ የማህበረሰቡን ማህበራዊ ውቅር መነሻ ያደርጋል። ፌደራል ስርዓት የሚከተሉ ሀገራት የፌደራል ስርዓታቸውን ሲቀርጹ የማህበረሰቡን ማህበራዊ ውቅር መነሻ አድርገው መቅረጽ ይኖርባቸዋል። የሚቀርጹት የፌደራል ፖለቲካ ስርዓትም ደግሞ ለማህበረሰባዊ ውቅሩ ጥበቃ ማድረግ ወይም ደግሞ ማህበረሰባዊ ውቅሩን የሚያጠናክር መሆን ይኖርበታል። በዚህ ክፍለ ጊዜ እንግዲህ የምናየው እንደ አጠቃላይ ማህበረሰባዊ ውቅርና የፌደራል ፖለቲካ ስርዓት የሚኖራቸው ትስስር ምንድነው የሚለውን ባጭሩ እንመልከት። ከዛ በፊት ግን ማህበረሰባዊ ውቅር ማለት ምን ማለት ነው? ማህበረሰብስ ማለት ምን ማለት ነው? ፌደራሊዝም፣ የፌደራል ፖለቲካ ስርዓቶች፣ ህብረ ብሔራዊ ፌደራላዊ ስርዓት የሚለውን ባጭሩ ብንመለከት ቀጣይ ላለው ትምህርታችን ግንዛቤያችንን ይጨምርልናል። ማህበረሰባዊ ውቅር ስንል ሁለት ቃላትን በውስጡ የያዘ ነው። አንደኛው ማህበረሰብ የሚለው ሲሆን ሁለተኛው ደግሞ ውቅር ወይም ደግሞ ስትራክቸር የሚለው ነው። ማህበረሰብ የሚለውን የማህበረሰብ ተመራማሪዎች ሲገልጹት ወይም ደግሞ ትርጉም ሲሰጡት በአንድ በተያያዘ መልክዓ ምድር የሚኖሩ አንድ አይነት ግንኙነት ወይም ደግሞ የተቀራረበ ግንኙነት ያላቸው እንዲሁም አንድ ዓላማና ግብ ያላቸውና በሂደት በአንድ አካባቢ በመኖራቸው ምክንያት ተመሳሳይ የሆነ ባህል ያላቸው ማህበረሰቦች ናቸው በሚል ይገልጻሉ። ውቅር የሚለው ወይም ደግሞ ስትራክቸር የሚለው ቃል ደግሞ ስርዓት ያለው አደረጃጀት ወይም ደግሞ የአንድ ነገር ስሪት ማለትን የሚገልጽ ነው። ውቅር ማለት በማህበረሰቡ እያንዳንዱ ማህበረሰብ የተሰራበት የተመሰረተበት የተገነበበት የየራሱ አደረጃጀት ወይም ደግሞ ስሪት አለው። ስትራክቸር ስንል በእንግሊዝኛው ኦርደርሊ አሬንጅመንት ወይም ደግሞ በአግባቡ ወይም በስርዓቱ የተደራጀ አደረጃጀት ማለት ነው። ማህበረሰባዊ ውቅር የሚለውን በቀላሉ ለመረዳት የዘርፉ ተመራማሪዎች ከህንፃ ወይም ደግሞ ከግንባታ ጋር ያነጻጽሩታል። አንድ ህንፃ እንደ ህንፃ ስንወስድ ህንፃው የተመሰረተበት መሰረት አለው። ህንፃው የሚቆምበት ቋሚ ወይም ደግሞ ኮሎኖች አሉት። ኮሎኖቹ ውስጥ ደግሞ የተለያዩ ብረቶች አሉት። ኮሎኑን ደግሞ የሚይዙት ግሬድ ቢም እና ቶፕ ቢሞች አሉት። ከቢሙ በላይ ደግሞ ጣሪያ ወይም ደግሞ ሩፍ ይኖረዋል። ህንፃ ውስጥ ደግሞ የተለያዩ አደረጃጀቶች ወይም ደግሞ ስትራክቸሮች አሉ። ለምሳሌ የውሃ ሲስተም አለው፣ የማብራት ሲስተም አለው፣ የአደጋ ጊዜ ኤግዚት ሲስተም አሉት፣ መስታወትና በሮች አሉት፣ እንዲሁም የተለያየ አገልግሎት የሚሰጡ ክፍሎች አሉት። ህንፃውን እንደ አጠቃላይ ብንወስድ በህንፃ ውስጥ ያሉ አደረጃጀቶች ህንፃውን ለመጠቀም የሚያስችሉ ናቸው። ህንፃውን የሚገለገሉ ተገልጋዮች ህንፃውን እንዴት እንደሚገለገሉ እንዴት እንደሚጠቀሙ የሚወስኑ ናቸው። በተመሳሳይ ሁኔታ ማህበረሰብን ደግሞ እንደ ህንፃ ብንወስድ
በማህበረሰቡ ውስጥ ግለሰቦች የፈጠሯቸው የግለሰቦች አኗኗር፣ የግለሰቦቹ ትስስር ስርዓቶች፣ ግለሰቦቹ ዕለት ተዕለት የሚንቀሳቀሱባቸውን ሁኔታ የሚወስኑ ልማዶች፣ ወጎች፣ ግንኙነቶች፣ ቡድኖች፣ የግለሰቦች ደረጃዎች፣ የግለሰቦቹ ሚናዎች እንዲሁም ደግሞ በየደረጃው የግንኙነት አግባቦችና ይሄንኑ የሚወስኑ ተቋማት ስብስብ ነው። ስለዚህ አንድን ማህበረሰብ ልክ እንደ ህንጻው ብንወስድ በዛ ማህበረሰብ ውስጥ ያሉ የግለሰቦቹ የማህበረሰባዊ ደረጃዎች፣ ማህበረሰባዊ ሚናዎች፣ ማህበረሰባዊ ቡድኖች፣ ማህበረሰባዊ ግንኙነቶች እንዲሁም ደግሞ ማህበረሰባዊ ተቋማት ቡድኖቹ ወይም ደግሞ በዛ ውስጥ የሚኖሩ ግለሰቦች እንዴት ባለ ሁኔታ መኖር እንደሚገባቸው የሚወስኑ የዕለት ተዕለት እንቅስቃሴያቸውን የሚመሩ አቅጣጫ የሚያሳዩ ናቸው። ልክ ህንጻውን በበር በኩል መውጣት እንዳለብን በመስኮት እንደማንወጣ ወይም ደግሞ በመኝታ ክፍል ማብሰል ወይም ደግሞ የማብሰል ስራ እንደማንሰራ ሁሉ በሶሳይቲ ውስጥ ያሉ አድረቶች ደግሞ ሶሳይቲው እንዴት መኖር፣ እንዴት መጠቀም፣ እንዴት መውጣት፣ እንዴት መግባት እንደሚችል የሚወስኑ ናቸው። የዘርፉ ተመራማሪዎች ለማህበረሰባዊ ውቅር በሰጡት ትርጓሜ ማህበረሰባዊ ውቅር ማለት የማህበረሰቡን አኗኗር የሚወስን ማህበረሰቡ ስርዓት ባለው መልክ እንዲኖርና እንዲመራ አቅጣጫ የሚሰጥ የማህበረሰቡን የዕለት ተዕለት እንቅስቃሴ የሚወስን ሆኖ በውስጡ ደግሞ የማህበረሰቦችን ደረጃ ሶሻል ስታተስ፣ የማህበረሰቦችን ሚና ሶሻል ሮል፣ የማህበረሰቦችን ቡድኖች ሶሻል ግሩፕስ፣ የማህበረሰቦቹን ደግሞ ግንኙነት ሶሻል ኔትወርክስ፣ ማህበረሰቦቹ ደግሞ የተመሰረቱባቸውን ተቋማት ሶሻል ኢንስቲትዩሽንስ አንድ ላይ አጠቃሎ የያዘ ሰፊ ጽንሰ ሐሳብ እንደሆነ ያብራራሉ። እነዚህን አንድ በአንድ አጠር አድርገን ብናይ የሶሻል ስታተስ ወይም ደግሞ የማህበረሰብ ደረጃ ብለን ስንል ግለሰቦቹ በማህበረሰቡ ውስጥ በመኖራቸው ምክንያት የሚያገኟቸው ተፈጥሯዊ ደረጃዎች ሊሆኑ ይችላሉ። በስራ ምክንያት የሚያገኙ ሊሆኑ ይችላሉ። በትምህርት የሚያገኟቸው ደረጃዎች ሊሆኑ ይችላሉ። በአንድ ማህበረሰብ ውስጥ ለምሳሌ በልጅነት፣ በወጣትነት እንዲሁም ደግሞ በጎልማሳና በሽማግሌ መካከል ያሉ የሚሰጡ የተለያዩ ማህበረሰባዊ ማዕረጎች ወይም ደግሞ ደረጃዎች ሊሆኑ ይችላሉ። በዚሁም ደግሞ አንዲትን ወጣት ደግሞ ብንወስድ የጸጉር አቆራረጧ፣ የልብስ አለባበሷ እንዲሁም ደግሞ በማህበረሰብ ውስጥ ያላትን ሁኔታ ደረጃ አይተን ልጅቷ ወይም ደግሞ ወጣቷ ማን እንደሆነች ስታተሷን መወሰን እንችላለን። ያገበች መሆኗን ያላገበች መሆኗን መወሰን እንችላለን። ማህበረሰባዊ ስታተስ ብለን ስንል ማህበረሰቡ በማህበረሰቡ ላሉ ሰዎች የሚሰጣቸውን የተለያየ ደረጃዎችንም የተለያየ የማዕረግ ስሞችንም አካቶ የሚይዝ ነው። ከዛም ባለፈ ደግሞ በማህበረሰቡ ውስጥ በተፈጥሮ የምናገኛቸው እንደ ብሔር እንዲሁም ደግሞ በዛ በመወለድ ብቻ የምናገኛቸው ጾታ፣ ወንድ መሆን እንዲሁም ደግሞ ሴት መሆን በማህበረሰቡ ውስጥ ያለንን ደረጃ የሚያሳዩ ናቸው። በማህበረሰቡ ውስጥ በጥረታችን የምናገኛቸው ደግሞ በትምህርት የተማረ፣ ያልተማረ እንዲሁም ደግሞ ሀብት በማፍራት በጥረታችን የምናገኛቸው ሀብታም፣ ሀብት ማፍራት ወይም ደግሞ ድሃ መሆን እነዚህ ሁሉ በሶሳይቲ ውስጥ ወይም ደግሞ በማህበረሰቡ ውስጥ ግለሰቦች የማህበረሰቡን ደረጃ የሚወስኑ ናቸው። እነዚህ ማህበረሰባዊ ደረጃዎች የሚባሉት በተፈጥሮ የሚገኙ እንዲሁም ደግሞ ግለሰቦቹ በራሳቸው ጥረት ሰርተው ለፍተው ተምረው የሚያገኛቸው ደረጃዎች ሊሆኑ ይችላሉ። ማህበረሰባዊ ደረጃዎች የማህበረሰቡን ውስጥ ያሉ ግለሰቦችን ሚና ወይም ደግሞ ሮል የሚወስኑ ናቸው። በማህበረሰቡ ውስጥ በማህበረሰቡ የተሰጡ ደረጃዎች ወይም ደግሞ ያገኘናቸው ደረጃዎች ግንኙነታችን ወይም ደግሞ ተግባራችን ወይም ደግሞ ሚናችንን ይወስናል። ለአብነትም አንድ አስተማሪ የተማረ ሰው አስተማሪ ከሆነ የማስተማር ሙያ ይኖረዋል። ሐኪም ከሆነ የሕክምና ሙያ ይኖረዋል። ነጋዴ ከሆነ የንግድ፣ ሾፌር ከሆነ ትራንስፖርት ሚና
ሊኖረው ይችላል። አባት ከሆነ ደግሞ የወላጅነት፣ ልጅ ከሆነ ደግሞ የልጅነት ሚና፣ እንዲሁም ተማሪ ከሆነ የተማሪነት ሚና፣ ባል ከሆነ የቤተሰብ ኃላፊነት ሚና፣ እንዲሁም ሚስት ከሆነች ደግሞ የቤተሰብ እመቤትነት ሚና ይኖራቸዋል ማለት ነው። በማህበረሰቡ ያለን የማህበረሰባዊ ደረጃዎቻችን በማህበረሰቡ ውስጥ ያለንን የስራ ክፍፍል ወይም ደግሞ ሚና ይወስናል። በማህበረሰቡ ውስጥ የሚኖሩን የስራ ክፍፍሎች ማህበረሰቡ ጤናማና ሰላማዊ የሆነ ኑሮ እንዲኖር የሚያደርጉ ናቸው። እንግዲህ አንዱ ሐኪም ይሆናል፣ አንዱ አስተማሪ ይሆናል፣ አንዱ ነጋዴ ይሆናል፣ አንዱ ታክሲ ሾፌር ይሆናል፣ አንዱ በግብርና የሚተዳደር እርሻ ምርት የሚያቀርብ ይሆናል፣ አንዱ በትምህርት ቤት የሚያስተምር ይሆናል፣ አንዱ ባህላዊ አስታራቂ ሊሆን ይችላል፣ አንዱ ሽማግሌ አንዱ እናት። እነዚህ ነገሮች በማህበረሰቡ ውስጥ በስርዓት የተቀመጡና ማህበረሰቡ ሰላማዊ እንዲሆን የሚያደርጉ ማህበረሰቡ የተሻለ ኑሮ እንዲኖር የሚያስችሉ ናቸው። ከዛም ባለፈ በማህበረሰብ ውስጥ ማህበረሰባዊ ግሩፖች ወይም ደግሞ ቡድኖች ይኖራሉ። ማህበረሰባዊ ቡድኖች ስንል ሁለትና ከዛ በላይ የሆኑ ወገኖች አንድ አይነት እይታ ያላቸው ለተለያዩ ጉዳዮችና ለተለያዩ ጠቀሜታዎች የሚፈጥሩት የቀረበ ግንኙነት ያለው ቡድን ማለት ነው። ማህበራዊ ቡድን ስንል ቤተሰብ፣ አባት ከሚስት ጋር ከልጆቹ ጋር እንደገና ደግሞ በጎረቤት በሰፈር እንዲሁም ደግሞ በአካባቢ በትምህርት ቤት በተለያዩ ቡድኖች በተለያዩ ቲሞች በተለያዩ ማህበረሰባዊ ቡድኖች እንዲሁም ደግሞ በባህል በቅርብርብ አንድ ብሔር በመሆን የሚፈጠሩ ቡድናዊ አስተሳሰቦች ወዘታ ሊሆኑ ይችላሉ። እነዚህ ቡድኖች የተለያየ በየደረጃ አይነት የሚያገናኛቸው በርካታ ጉዳዮች ይኖሯቸዋል፣ ግንኙነት ያደርጋሉ ማለት ነው። ከማህበራዊ ቡድኖች ባለፈ በአንድ ማህበረሰብ ውስጥ ሊኖር የሚችለው ማህበራዊ ግንኙነቶች ናቸው። ቅድም ያልናቸው ግለሰቦች ባላቸው ስታተስ ባላቸው የስራ ክፍፍል እንዲሁም ደግሞ በሚኖራቸውና በሚፈጥራቸው ቡድኖች የተለያዩ ግንኙነቶችንና የተለያዩ ማስተጋብሮችን ያደርጋሉ። ተመሳሳይነት ያላቸው ማህበረሰቦች የሚያደርጓቸው የግንኙነት አግባቦችም የሚቀራረቡና ተመሳሳይ የሚያደርጓቸው ይሆናሉ ማለት ነው። በመጨረሻም ደግሞ ማህበረሰቡን አንድ ላይ የሚያስተሳስር ማህበራዊ ተቋማት ይኖሯቸዋል። ማህበራዊ ተቋማት የተጻፉም ያልተጻፉም ሊሆኑ ይችላሉ። መንግስታዊም መንግስታዊ ያልሆኑም ሊሆኑ ይችላሉ። ለምሳሌ ቤተሰብን እንደ አንድ ተቋም ልንወስድ እንችላለን። ኢኮኖሚ የገበያ ትስስርን አንድ ተቋም አድርገን ልንወስድ እንችላለን። የጤና ተቋማትን እንደ ተቋም ልንወስድ እንችላለን። ማህበራዊ እሴቶቻችን፣ ልማዶቻችን፣ ወጎቻችን፣ ስርዓቶቻችን እንደ ተቋም ልንወስድ እንችላለን። መንግስትን እንደ ተቋም አድርገን ልንወስድ እንችላለን። ትምህርት ተቋማትን እንደ ተቋም ልንወስድ እንችላለን። ሚዲያ ተቋማትን እንደ ተቋማት ልንወስድ እንችላለን። እነዚህ ተቋማት በማህበረሰቡ ውስጥ የሚገኙ ግለሰቦች እንዴት ሆነው መኖር እንዳለባቸው፣ እንዴት መንቀሳቀስ እንዳለባቸው፣ ድርጊታቸውና ተግባራቸው እንዴት መሆን እንዳለባቸው የሚወስኑ የተጻፉም ያልተጻፉም ስርዓቶችና ህግጋቶች ናቸው። ልማዶቻችንን፣ ወጎቻችንን፣ ባህሎቻችንን የሚወስኑና የሚመሩ ናቸው። በአንድ ማህበረሰብ ውስጥ የሚኖር ማንኛውም ሰው በዛ ማህበረሰብ ውስጥ ያለውን ባህል፣ በዛ ማህበረሰብ ውስጥ ያለውን ስርዓት፣ በዛ ማህበረሰብ ውስጥ ያለውን እሴት አክብሮ መንቀሳቀስ መቻል አለበት። ያ ከሆነ ደግሞ ማህበረሰቡ ጤናማ የሆነ ኑሮ ይኖረዋል፣ የተረጋጋ የሆነ ኑሮ ይኖረዋል። በሌላ መልኩ ማህበረሰባዊ ውቅር ማህበረሰቡ የተሻለ ወይም ደግሞ መልካም የሆነ የተሰናሰለ ወይም ደግሞ ሰላማዊና የተረጋጋ ኑሮ እንዲኖር የሚያስችል ነው ማለት ነው። ለዚህ ነው እንግዲህ ቅድም ከህንጻ ጋር ማህበራዊ ውቅር ስናስተያይ በአንድ ህንጻ ውስጥ ያሉ የተለያዩ አድረቶችና ስትራክቸሮች ህንጻውን በተሻለ መልኩ ለመጠቀም እንደሚያስችሉ ሁሉ በማህበረሰብ ውስጥ የተደራጁ ወይም ደግሞ ያሉ የተለያዩ ማህበረሰባዊ አድረቶች ማህበረሰቡ ጤናማና የተሻለ ኑሮ እንዲኖር የሚያስችሉ ናቸው ማለት ነው። እንግዲህ ማህበረሰብ ስንል በአንድ ሀገር ውስጥ የተለያዩ ማህበረሰቦች ሊኖሩ ይችላሉ። ወይም ደግሞ በአንድ ሀገር ውስጥ ያሉ ማህበረሰባዊ አድረቶች አንድ አይነት ወይም ደግሞ ተመሳሳይ ሊኖሩ ይችላሉ። በአንድ ሀገር ውስጥ
የተለያዩ ማህበረሰቦች ሊኖሩ የሚችሉበት እንደየአካባቢው ተጨባጭ ሁኔታ እንደየማህበረሰቡ ተጨባጭ ሁኔታ የግለሰቦች ስታተስ የግለሰቦች የሥራ ክፍፍል የግለሰቦች ግንኙነት ቡድኖች እና ግለሰቦቹን ግንኙነታቸውን የሚመሩና አቅጣጫቸውን ኑሯቸውን አኗኗራቸውን የሚወስኑ ተቋማት የተለያዩ ከሆኑ በዛው ሀገር ውስጥ ያሉ ማህበረሰቦች የተለያዩ ሊሆኑ ይችላሉ ማለት ነው። በሌላ መልኩ ደግሞ አንድ ሀገር እንደ ሀገር ተመሳሳይ የሆነ ማህበረሰባዊ ውቅር ሊኖረው ይችላል። ይሄ ማለት ምን ማለት ነው? በአንድ ሀገር ውስጥ የሚኖሩ ግለሰቦች በሙሉ ተመሳሳይነት ያላቸው ማህበረሰባዊ አደረጃጀት አላቸው ሳይሆን ዶሚናንት የሆነ ወይም ደግሞ ገዢ የሆነ ማህበረሰባዊ ውቅር ሊኖራቸው ይችላል። ለምሳሌ የአሜሪካ ነገር የወሰን እንደሆነ በዋናነት ገዢ የሆነ ማህበረሰባዊ ውቅር አላቸው። አሜሪካኖች አሜሪካንን የቀረጹ የአሜሪካን ፌደራል ስርዓት የቀረጹ አባቶች እንደሚናገሩ እና ሃሚልተን እና ጄይ እና ሜዲሰን እነዚህ ፌደራሊስት የሚባሉት የፌደራል ስርዓትን የቀረጹ አባቶች እንደሚናገሩ አሜሪካ አንድ የተገናኘች አገር ናት። ህዝቡ አንድ ቋንቋ ወይም ደግሞ እንግሊዝኛ ይናገራል። ህዝቡ የግንኙነት አግባቡ እርስ በርስ ያለው ትስስሩ አንድ የሆነ የተያዘ ሀገር የሚፈጥር ነው። በሃይማኖት የተሳሰረ ነው ብለው ያምናሉ። ይሄ ማለት በአሜሪካን ሀገር ውስጥ የተለያዩ ባህሎች የተለያዩ ቋንቋዎች አይነገሩም ማለት አይደለም። ዋናውና ገዢው ቋንቋ ግን እንግሊዝኛ ነው። ዋናውና ገዢ ባህላቸው እሳቢያቸው ግን የአሜሪካን ነጻነት የአሜሪካን ዲሞክራሲ እንዲሁም ደግሞ በአካባቢያዊነት ያሉ ናቸው። የአሜሪካን የፌደራል ስርዓት አድረትን ስንወስድ የአሜሪካን የፌደራል ስርዓት አድረት የሚጀምረው ከሎካል ፒፕል ወይም ደግሞ ከአካባቢው ማህበረሰብ ነው። ከአካባቢው ማህበረሰብ ከተሞች አሉ። ከተሞች የዲሞክራሲ ምንጭና መነሻዎች ናቸው። ከተሞችና የአካባቢው ማህበረሰብ አንድ ላይ ስቴቶችን ይፈጥራሉ። ስቴቶች ከአገር በፊት የነበሩ ናቸው። ስለዚህ ያ አድረት ያ ማህበራዊ ውቅር ቢኖርም ግን ማህበረሰቡ እንዲያጠቃላይ ተመሳሳይነት ያለው ወጥነት ያለው ተመሳሳይ ቋንቋ አለው። ተመሳሳይ እይታዎች አሉ። ተመሳሳይ የሆኑ እሳቤዎች አሉት። በአንድ አገር ጥላ በአንድ መንግስት ጥላ ስር የመሆን እሳቤ አለው። ስለዚህ ነው የአሜሪካን ማህበረሰባዊ ውቅር ወጥነት ያለው ነው ተመሳሳይነት ያለው ነው ብለን የምንለው። በሌላ መልኩ ደግሞ አንድ ሀገር ሆኖ የተለያየ ማህበረሰባዊ ውቅር ሊኖረው ይችላል። ለምሳሌ ስዊዘርላንድን ብንወስድ ስዊዘርላንድ የተለያዩ ባህል የተለያዩ ወጎች እሴቶች የተለያዩ ማህበረሰባዊ አድረቶች የሚኖሩባት ማህበረሰቦች ያሉባት ማህበረሰባዊ ውቅር ብለን ስንል ቅድም እንዳልነው እያንዳንዱ ማህበረሰብ የየራሱ የሆነ ባህል የየራሱ የሆነ ቋንቋ የየራሱ የሆነ ኖርሞች የየራሱ የሆኑ ስርዓቶች ያናኖር ዘይቤዎች የሥራ ክፍፍሎች ሚናዎች እንዲሁም ግንኙነቶች አሏቸው ብለን ማለታችን ነው። ከዚህ አንፃር አንድ ሀገር የተለያየ ማህበረሰባዊ ውቅር ሊኖረው ይችላል ወይም ደግሞ ተመሳሳይና ወጥነት ያለው ማህበረሰባዊ ውቅር ሊኖረው ይችላል። ከዚህ ጋር በተያያዘ ሊቪንግስተን የተባለ ምሁር እንዲህ በሚል ይገልጻል። ማህበረሰባዊ ውቅር ወይም ደግሞ ማህበረሰቦች በአንድ አካባቢ በአንድ በተያያዘ መልክዓ ምድራዊ አካባቢ የሚኖሩ ከሆነ እንዲሁም ደግሞ ተመሳሳይነት ያላቸው እርስ በርስ የሚገናኙ ከሆነ እና ደግሞ ተመሳሳይ የሆነ ባህል ያላቸው ተመሳሳይነት ያለው ቋንቋ ያላቸው ማህበረሰቦች በአንድ አካባቢ ሰፍረው የሚገኙ ከሆነ ፌዴራላዊ ማህበረሰብ በሚል ይገልጻል። እንደ ሊቪንግስተን አገላለጽ ፌዴራል ሶሳይቲ ወይም ደግሞ የፌዴራል ማህበረሰብ በአንድ ሀገር ውስጥ የሚኖሩ በተያያዘ አካባቢ የሚኖሩ ተመሳሳይ የሆነ ባህል ያላቸው ተመሳሳይ የሆነ ልማድና ወግ ያላቸው ተመሳሳይ የሆነ የጋራ ኮመን የሆነ ዓላማና ግብ ያላቸው ማህበረሰቦች ከሆኑ ፌዴራል ሶሳይቲስ ናቸው ብሎ ይገልጻል። ፌዴራል ሶሳይቲ የፌዴራል ስርዓትን ለመቅረጽ በጣም አመቺ የሆነ አድረት እንደሆነ ሊቪንግስተን ይገልጻል። ስለዚህ እንግዲህ የማህበረሰባዊ ውቅር ማለት በዚህ ደረጃ ካየን አሁን ደግሞ ፌዴራሊዝም ማለት ምን ማለት ነው የሚለውን ሁለቱንም ለማገናኘት ብናይ ጥሩ ነው። ፌዴራሊዝም ማለት ኪንግስተን የዛ ዘርፍ ተመራማሪ የሆነ አንቱታን ያተረፈ በዓለም አቀፍ የፌዴራሊዝምና የፌዴራል ስርዓቶች ጥናትና ምርምር ማህበር
ትርጓሜውን ተገቢ ነው ብሎ የተቀበለለት እንዲሁም ደግሞ በሀገራችን የፌዴራሊዝምንና የህገ መንግስትን ትምህርት ለዜጎች ተደራሽ ለማድረግ የተቋቋመው የህገ መንግስትና ፌዴራሊዝም አስተምሮ ማዕከል የሚቀበለው ትርጓሜ ፌዴራሊዝም የፌዴራል ስርዓትን ለማዋቀር ወይም ደግሞ ለመገንባት የሚያስችል የፖለቲካ አይዲዮሎጂ ነው። የፌዴራል ስርዓትን ለማደራጃት የሚያስችል ፖለቲካዊ ኢሳቤ ወይም ደግሞ አስተሳሰብ ነው። ኢሳቤው እና አስተሳሰቡ በውስጡ ሁለት መሰረታዊ መሪዎችን ይይዛል። የራስ አስተዳደርና የጋራ አስተዳደርን ማለት ነው። የራስ አስተዳደርና የጋራ አስተዳደር መሪዎችን በመጠቀም ደግሞ የፌዴራል ስርዓቶችን መገንባት ወይም ደግሞ ማዋቀር እንችላለን። ሁለቱን መሪዎች በመጠቀም በዓለማችን በጣም ብዙ ፌዴራላዊ አደረጃጀቶች ተፈጥረዋል። ኮንፌዴሬሽኖች አሉ፣ ፌዴሬሽኖች አሉ። ፌዴሬሲ የሚባል አደረጃጀት አለ። አሶሺየትድ ስቴት ውድ የሚባል አደረጃጀት አለ። ኮንዶሚኒየም የሚባል አደረጃጀት አለ። በአሁኑ ጊዜ ግን በዓለማችን በስፋት የሚገኙ የፌዴራል ስርዓት አደረጃጀቶች ፌዴሬሽኖች ናቸው። ፌዴሬሽኖች ሁለት መንግስት ያለው ሁለቱም መንግስታት ደግሞ በህዝብ የሚመረጡ እንዲሁም ደግሞ በሁለቱ መንግስታት መካከል ሚዛናዊ በሆነ መልኩ የህገ መንግስታዊ የስልጣን ክፍፍል የሚደረግበት ስርዓት ነው ማለት ነው። እንግዲህ በሀገራችንም ደግሞ የፌዴራል ስርዓት የምትከተል ሀገር ናት። ሀገራችን የፌዴራል ስርዓት የምትከተል ሆና ግን በአይነቱ የተለየ የፌዴራል ስርዓት ትከተላለች። በሀገራችን የምንከተለው የፌዴራል ስርዓት ህብረ ብሔራዊ ፌዴራላዊ ስርዓት ይባላል። ህብረ ብሔራዊ ፌዴሬሽኖች ህብረ ብሔራዊ የሆኑ ማህበረሰቦችን ለማስተዳደር ለብሔሮች ብሔረሰቦችና ህዝቦች የራስ አስተዳደርን በመስጠት እንዲሁም ደግሞ በጋራ አንድ ላይ ሰፊ እና ጠንካራ ሀገር መስርተው እንዲኖሩ የሚያስችል የፌዴሬሽን ስርዓት አይነት ነው ማለት ነው። እነዚህን ትርጓሜዎች በአጭሩ ከተናገርን የማህበረሰባዊ ውቅር እና የፌዴራል ስርዓት አደረጃጀት እንዴት ነው የሚተሳሰረው የሚለው ሐሳብ ጋር እንምጣ። ምሁራን እንደምናገሩት የማህበረሰባዊ ውቅር እና የፌዴራል ስርዓት አደረጃጀት በጣም የተቆራኙ በቅርበት የተያዙ ጽንሰ ሐሳቦች ናቸው። ማንኛውም የፌዴራል ስርዓት አደረጃጀት ማህበረሰባዊ ውቅሩን መነሻ የማያደርግ ከሆነ ጠንካራና ዘላቂ ሊሆን አይችልም። ማህበረሰቦችም ደግሞ ጥያቄ ያላቸው ምላሽ ሊያገኝ የሚፈልጉት። ስለዚህ የፌዴራል ስርዓት ማህበረሰቦቹ ለሚያቀርቡት ጥያቄዎች ምላሽና ጥበቃ መስጠት ይኖርበታል። ስለዚህ የፌዴራል ስርዓት ሲደራጅ ማህበረሰባዊ ውቅሩን መነሻ አድርጎ መደራጀት መቻል አለበት። ማህበረሰባዊ ውቅሩን መነሻ አድርጎ ያልተደራጀ የፌዴራል ስርዓት ዘላቂ ሊሆን አይችልም። ምክንያቱም የማህበረሰቡን ጥያቄ ሊመልስ አይችልም ማለት ነው። ከዚህ አንጻር በርገስ የተባለ የፌዴራሊዝም ተመራማሪ ወይም ደግሞ ምሁር የፌዴራል ስርዓት የማህበረሰቡን ማህበረሰባዊ ውቅር መነሻ ተደርጎ ሊቀረጽ ይገባዋል የሚል ማብራሪያ ወይም ደግሞ ሐሳቡን ሰጥተዋል። በርገስ ያስቀመጠውን ሐሳብ ብለን ስንል የፌዴራል ስርዓትን አይነት የሚወስነው በአንድ አገር ውስጥ ያለው የማህበረሰቡ ማህበረሰባዊ ውቅር ብዝሃ መሆን እና እንዲሁም ደግሞ የማህበረሰባዊ ውቅሩ ብዝሃነት የሌለው ወይም ደግሞ ወጥነት ያለው መሆን የምንቀርጸውን የፌዴራል ስርዓት አይነቱን የሚወስን ጉዳይ ነው በሚል ያስቀምጠዋል። ስለዚህ ከበርገስ ማብራሪያ እንደምንረዳው የማህበረሰባዊ ውቅራችን ብዙ ከሆነ ወይም ደግሞ በአንድ ሀገር ውስጥ በጣም በርካታ ማህበረሰባዊ ውቅር አደረጃጀቶች ወይም ደግሞ ብዙ ማህበረሰቦች በአንድ ሀገር ውስጥ የሚኖሩ ከሆነ እና እንዲሁም ደግሞ ወጥ የሆነ ማህበረሰብ ያለበት አገር ከሆነ የምንቀርጸው የምናደራጀው የፌዴራል ስርዓት አይነት ይለያያል ማለት ነው። ይሄ ማለት ምን ማለት ነው? በአንድ መልኩ ወጥነት ባለባቸው ሀገራት ውስጥ የምንቀርጻቸው የፌዴራል ፖለቲካ ስርዓት አደረጃጀት ጂኦግራፊያዊ ወይም ደግሞ መልክዓ ምድራዊ የፌዴራል ስርዓት ሊሆን ይችላል። በሌላ መልኩ ደግሞ በአንድ ሀገር ውስጥ ያሉት የማህበረሰብ አደረጃጀቶች ብዝሃነት ያለባቸው ከሆነ ደግሞ ብዝሃነትን ሊያቅፍ የሚችል የፌዴራል ፖለቲካ ስርዓት አደረጃጀት ልንቀርጽ እንችላለን ማለት ነው። በተመሳሳይ መልኩ ሊቪንግስተን የተባለ ምሁር
ማንኛውም የፌዴራል ፖለቲካ ስርዓት አደረጃጀት የሚነሳው ከማህበረሰቡ ጥያቄ ነው ይላል። ሊቪንግስተን እንደሚገልጸው ቅድምም እንዳልነው የፌዴራል ሶሳይቲ የፌዴራል ስርዓትን ለመቅረጽ አንድ ምቹ ሁኔታና መነሻን የሚፈጥር ነው በሚል ማብራሪያ ይሰጣል። በአንድ ሀገር ውስጥ የተለያዩ ፌዴራል ሶሳይቲዎች ይሄ ማለት ምን ማለት ነው? በአንድ ሀገር ውስጥ የተለያየ ማህበረሰባዊ ውቅር ያላቸው በርካታ ማህበረሰቦች የሚገኙ ከሆነ እነዛ ማህበረሰቦች የሚያነሷቸው ጥያቄዎች ሊኖሩ ይችላሉ። የፌዴራል ስርዓት ደግሞ የራስ አስተዳደርና የጋራ አስተዳደር መሪው ያለው ስለሆነ ለሚያነሱት ጥያቄ ራሳቸውን በራሳቸው እንዲያስተዳድሩ፣ ባህላቸውን እንዲያሳድጉ፣ ቋንቋቸውን እንዲንከባከቡ በማድረግ በጋራ ደግሞ እንዲኖሩ የሚያስችላቸውን ስርዓት ይፈጥርላቸዋል። ስለዚህ ለሊቪንግስተን የፌዴራል ስርዓት መነሻ ፖለቲካዊ ብቻም ሳይሆን ህገ መንግስታዊና ተቋማዊ ብቻም ሳይሆን የማህበረሰባዊ ጥያቄ ነው በሚል ያስቀምጣል። ሌሎችም ምሁራን በተመሳሳይ ሁኔታ የፌዴራል ስርዓት ሲቀረጽ የማህበረሰቡን ያሉበትን ሁኔታ አኗኗር፣ የማህበረሰቡን የኑሮ ዘዴ፣ የማህበረሰቡን ጉድኝትና ግንኙነቶች፣ የማህበረሰቡን ማህበራዊ ተቋማትን፣ የማህበረሰቡን አኗኗር እንዳጠቃላይ ስርዓቶቹን መነሻ አድርጎ መቀረጽ እንዳለበት ያሳያል። ስለዚህ ማህበረሰባዊ ውቅር ለምንቀርጸው ለፌዴራል ፖለቲካ ስርዓት መነሻ መሆኑን እንዲሁም ደግሞ የምንቀርጸው የፌዴራል ስርዓት ለማህበረሰባዊ ውቅራችን እንዲጠናከርና ጤናማ እንዲሆን እንዲሁም ደግሞ ጥበቃ የሚያደርግለት መሆን መቻል አለበት ማለት ነው። ማህበረሰባዊ ውቅርን መነሻ ያላደረገ የፌዴራል ስርዓት ዘላቂና ጠንካራ ሊሆን አይችልም። ምክንያቱም የሚመልሰው የማህበረሰባዊ መዋቅር ጥያቄ ስለሌለው ማለት ነው። ይሄንን ካል እንግዲህ አንድ ሁለት ምሳሌዎችን ወስደን መነጋገር እንችላለን። ለምሳሌ ቅድም እንዳነሰነው የአሜሪካን ማህበራዊ ውቅር ያነሰን እንደሆን ማህበረሰባዊ ውቅሩ ከታች ከአካባቢ የሚጀምር ነው። ከአካባቢ ቀጥሎ ደግሞ ከተሞች ናቸው ያሉት። እንደ ማህበረሰብ ዶሚናንት የሆነ ባህል አላቸው፣ ዶሚናንት የሆነ ቋንቋ አላቸው፣ ዶሚናንት የሆነ ሪሊጂን አላቸው። ሌሎች ሪሊጅኖች፣ ሌሎች ባህሎች፣ ሌሎች ቋንቋዎች በዛ ውስጥ ገብተው በዶሚናንት ቋንቋ ውስጥ ገብተው የሚታዩ ናቸው ማለት ነው። ስለዚህ የተለየ ጥበቃ፣ የተለየ ምላሽ፣ የተለየ ጥያቄ ያላቸው ማህበረሰቦች የሉም። ያሉ ማህበረሰቦች በአብዛኛው ወጥነት ያላቸው ናቸው። ስለዚህ በአሜሪካን ሀገር ውስጥ የምንቀርጸው የፌዴራል ስርዓት የማህበረሰቡን አድረት ወይም ደግሞ መዋቅር መሰረት ያደረገ ነው ብለን ስንል አካባቢያዊነትን ታሳቢ ያደረገ መሆን አለበት ማለት ነው። የአሜሪካ ማህበረሰብ በአብዛኛው ጥያቄ የዲሞክራሲያዊ መንግስት ጥያቄ ነው። የአገልግሎት አቅርቦት ጥያቄ ነው። የፈጣንና ቀልጣፋ አገልግሎት ጥያቄ ነው። የአሜሪካን ህብረተሰብ ጥያቄ ሊበራል ዲሞክራሲ ነው፣ ፍሪደም ነው፣ የህዝቦች ነጻነት ነው። እነዛ ነገሮች የፌዴራል ስርዓታቸውን የሚወስኑ ናቸው። ለዚህም ይመስላል የአሜሪካን ፌዴራል ስርዓት ዲሞክራሲያዊ ፌዴራሊዝም ሆኖ ጂኦግራፊያዊ ወይም ደግሞ አካባቢያዊ ፌዴራላዊ ስርዓት ወይም ደግሞ መልክዓ ምድራዊ የፌዴራል ስርዓት ተብሎ የሚገለጸው ማለት ነው። በሌላ መልኩ ደግሞ የስዊዘርላንድን የወሰን እንደሆን ካንቶኖች ህዝቦች የተለያዩ ሆነው የየራሳቸው የሆነ ማህበረሰባዊ ውቅር እና አድረት ያላቸው ናቸው። በዚሁም መነሻ ማልቲካልቸራል ወይም ደግሞ ማልቲናሽናል የሆነ ፌዴራላዊ ስርዓት እንዲከተሉ መነሻ ሆኗል ማለት ነው። ስለዚህ የማህበረሰባዊ ውቅር በፌዴራል ስርዓት ውስጥ የፌዴራል ስርዓትን የሚከተሉ ሀገራት የሚቀርጹትን የፌዴራል ስርዓት አይነት በእጅጉ ይወስናል። ይሄ ከሆነ ደግሞ ዘላቂና ጠንካራ የሆነ የፌዴራል ስርዓት መመስረት እንችላለን ማለት ነው። ወደ ሀገራችን ተጨባጭ ሁኔታ ደግሞ ሲመጣ የሀገራችንን ማህበረሰባዊ ውቅር እና የሀገራችን ህብረ ብሔራዊ ፌዴራላዊ ስርዓት ትስስር በአጭሩ መመልከት ተገቢ ነው። ሀገራችን እንደሚታወቀው የብዝሃነት አገር ናት። በሀገራችን በጣም በርካታ የሆኑ ማህበረሰባዊ ውቅሮች ወይም ደግሞ አደረጃጀቶች አሉን። በሀገራችን በፌዴሬሽን ምክር ቤት እውቅና ያገኙ 76 የሚሆኑ ብሔሮች፣ ብሔረሰቦችና ህዝቦች የሚኖሩበት ብዝሃ
ሃይማኖት ያለበት ክርስቲያኑ፣ ሙስሊሙ፣ ፕሮቴስታንቱ፣ ዋቂፈታው ተሳስቦና አንድ ላይ ተዋህዶ ተጋምዶ የሚኖርባት ሀገር እንዲሁም ደግሞ በግንኙነትና በትስስር በአብሮነት በንግድ ትስስሩ በማህበራዊ ጉርብትናው እርስ በርስ አብሮ በመኖርና በመጋባት ሀገራቸውን በመጠበቅ ሀገራዊ የሆነ ስነ ልቦና አንድ የሆነ ስነ ልቦና ያላቸው ማህበረሰቦች ናቸው። በሀገር ደረጃ ስናይ ወይም ደግሞ በማክሮ ሌቭል ስናይ በሀገራችን በጣም በርካታ ማህበረሰቦች የየራሳቸው ማህበራዊ ውቅር ያላቸው ማህበረሰቦች ይኖራሉ ማለት ነው። አንዱ አካባቢ ያለው ባህል፣ አንዱ አካባቢ ያለው ቋንቋ፣ አንዱ አካባቢ ያለው ወግ፣ አንዱ አካባቢ ያለው ልማድ ከሌላኛው ማህበረሰብ ጋር ያለው ባህል፣ ቋንቋ፣ ልማድ፣ አኗኗር፣ ግንኙነት፣ ጉድኝነት፣ ሶሻል ስታተስ እንዲሁም ደግሞ ሶሻል ሮል የተለያዩ ናቸው። ቡድኖቹም የሚቋቋሙ ቡድኖችም የተለያዩ ናቸው። ሶሻል ስታተስ ብለን ስንል አንድ አካባቢ ላይ ያለው ማህበራዊ ለምሳሌ ስታተሶች ወይም ደግሞ የተሰጡ ትርጓሜዎች ወይም ደግሞ ስሞችን ብንወስድ ከሌላው አካባቢ ካሉ የተለያዩ ናቸው። በአንድ አካባቢ ለአንዲት ሴት ለምሳሌ በየደረጃው ከጸጉር ስታይሏ ከአለባበሷ የሚሰጠው በየደረጃው የሚሰጠው ስምና ሌላ አካባቢ ሌላ ማህበረሰብ ውስጥ የሚሰጠው የተለያየ ሊሆን ይችላል። ስለዚህ የተለያየ ማህበራዊ አድረት ደግሞ ወይም ደግሞ ውቅር አለን ብለን እንወስዳለን። ለዚህም ይመስለኛል የኛ አገር ማህበረሰባዊ ውቅር በብዝሃነት የሚገለጽ ነው። አገሪቷ ብዝሃ ማህበረሰባዊ ውቅር ያላት ሀገር ናት ብለን የምንወስደው ለዚህ ነው። ታዲያ ህብረ ብሔራዊ ፌዴራላዊ ስርዓታችን ከማህበረሰባዊ አድረቱና ውቅር ጋር እንዴት ነው የተገናኘው ብለን ስንል ህገ መንግስታችንን መፈተሽ ያስፈልጋል። ህገ መንግስታችን ገና በመግቢያው ላይ ሀገራችን የበርካታ ብሔሮች ብሔረሰቦችና ህዝቦች መኖሪያ መሆኗን ብሔሮችና ብሔረሰቦች ህዝቦች የየራሳቸው ባህል ቋንቋ ያላቸው መሆኑን በተለያየ አግባብ ደግሞ የግንኙነትና የጉድኝነት አግባብ ያላቸው መሆኑን እንዲሁም ደግሞ የጋራ የሚያሳስራቸው ጉዳይ ያላቸው መሆኑን በግልጽ ይደነግጋል። በህገ መንግስቱ አንቀጽ 8ም ላይ ደግሞ ብሔሮች ብሔረሰቦች ህዝቦች የራሳቸውን ሉዓላዊ ስልጣን ሰጥቷቸዋል። አንቀጽ 39ም ብሔሮች ብሔረሰቦችና ህዝቦች ራሳቸውን በራሳቸው የማስተዳደር እንዲሁም ቋንቋቸውን ባህላቸውን የማሳደግና የመንከባከብን ስልጣን ሰጥተዋቸዋል። የክልሎችን አድረትን በሚመለከት አወቃቀርን በሚመለከትም በህገ መንግስቱ አንቀጽ 46 አይ ቲንክ ይመስለኛልና በመልክዓ ምድራዊ አሰፋፈር በማንነት በቋንቋ በብሔሮች ወይም ደግሞ በማህበረሰቡ ፍላጎት መሰረት ክልላቸውን ማደራጃት እንደሚገባቸው እንዲሁም ደግሞ ሁሉም ብሔሮችና ብሔረሰቦችና ህዝቦች ራሳቸውን በራሳቸው የማስተዳደር ስልጣን ተሰጥቷቸዋል ማለት ነው። ይሄ ፌዴራላዊ ስርዓት የሚመነጨው ማህበረሰቡ ካለው ተጨባጭ ሁኔታ ነው። ማህበረሰቡ ብዝሃ ማህበረሰባዊ ውቅር ወይም ደግሞ በሀገራችን ውስጥ ያለው ማህበረሰባዊ ውቅሩ የተለያየ ወይም ደግሞ ብዝሃ ማህበረሰባዊ ውቅር ያለው ነው። ይሄንን ደግሞ ማህበረሰባዊ አደረጃጀት መነሻ ያደረገ የፌዴራል ስርዓት መቀረጽ እንዳለበት ይታመናል። ስለዚህም የሀገራችን ፌዴራላዊ ስርዓት ህብረ ብሔራዊ ፌዴራላዊ ስርዓት እንዲሆን ወስኖታል ማለት ነው። ምን ማለታችን ነው? ህብረ ብሔራዊ ፌዴራላዊ ስርዓት ማለት ብሔሮች ብሔረሰቦችና ህዝቦች ባሉበት በተያያዘ አካባቢ በሚኖሩበት አካባቢ ራሳቸውን በራሳቸው የማስተዳደር ስልጣን፣ ባህላቸውን ቋንቋቸውን የማሳደግ ስልጣን፣ ለህዝባቸው አገልግሎት ተደራሽ የማድረግ ስልጣን የመስጠትና እንዲሁም ደግሞ በጋራ አንዲት ጠንካራ አንዲት ሰፊ አንዲት ደህንነቷና ሉዓላዊነቷ የተረጋገጠ ሰላማዊት የሆነች ኢትዮጵያን የመገንባትን ጥረት ታሳቢ ያደረገ ነው ማለት ነው። ስለዚህ የሀገራችን ህብረ ብሔራዊ ፌዴራላዊ ስርዓት የሀገራችንን የማህበረሰባዊ ውቅር መነሻ ያደረገ ነው የሚለውን መደምደም እንችላለን ማለት ነው። ከዚህ አንፃር እንግዲህ በጣም በርካታ የሚነሱ ጥያቄዎች የሚነሱ ሐሳቦች አሉ። ለምንድን ነው ጂኦግራፊያዊ ፌዴራላዊ ስርዓት የማንከተለው? የህብረ ብሔራዊ ፌዴራላዊ ስርዓት በጋራ እንዳንኖር ሰላማችንን እንዳናገኝ አድርጓል።
የህብረ ብሔራዊ ፌዴራላዊ ስርዓት ለሀገራችን ተገቢ አይደለም ብለው በጣም በብዙ አይነት ሁኔታ ይሄን ጥያቄ የሚያነሱ ወገኖች አሉ፣ ተመራማሪዎች አሉ፣ የፖለቲካ ሰዎች አሉ። ነገር ግን አሁን በዚህ ባቀረብንላችሁ አጭር ቪዲዮ ላይ መናገር የምንፈልገው ማሳለፍ የምንፈልገው ትምህርት ማንኛውም የፌዴራል ፖለቲካ ስርዓት የሀገሪቱን የማህበረሰባዊ ውቅር ወይም ደግሞ የማህበረሰባዊ አድረት ታሳቢ አድርጎ መቀረጽ መቻል አለበት። የፌዴራል ስርዓቱም የሚቀረጸው የማህበረሰቦቹን ፍላጎቶች፣ የማህበረሰቦቹን ጥያቄዎች፣ የማህበረሰቦቹን ባህሎችና ወጎችን ታሳቢ አድርጎ መሆን መቻል አለበት። የፌዴራል ስርዓት አደረጃጀት የማህበረሰቡን ማህበራዊ አድረትና ውቅር ታሳቢ አድርጎ የማይቀረጽ ከሆነ ዘላቂና ጠንካራ ወይም ደግሞ የማህበረሰብን ጥያቄና ፍላጎት የሚመልስ አይሆንም የሚለውን ሐሳብ ልናቀርብ ነው። በሂደት ግን የሀገራችን ህብረ ብሔራዊ ፌዴራላዊ ስርዓት አንዳንድ ችግሮችና አንዳንድ ተግዳሮቶች እየተስተዋሉበት ይገኛል። በሀገራችን ህብረ ብሔራዊ ፌዴራላዊ ስርዓት በሂደት ከገጠሙን አንዳንድ መሰረታዊ ችግሮች ብናነሳ በአንድ በኩል የብሔር ማንነትና ሀገራዊ ማንነት ሚዛኑን ጠብቆ ያለመሄድ ሁኔታ ይታያል። ወደ ብሔር የማድላት ብሔሮችን ብሔረሰቦችን ወደዛ ወደ አንዱ ክልል ወደ ተሰጠው ማህበረሰብ የሚመጡትን የማግለል የመግፋት ወይም ደግሞ ዜጎች በሚፈልጉበት አካባቢ ወይም ክልል በነጻነት የመኖር የመንቀሳቀስ ሀብት የማፍራት ከአንዱ ክልል ወደ ሌላኛው ክልል ነጻነት ባለው መልኩ የግለሰቦችም ይሁን የካፒታል እንቅስቃሴ በነጻነት እንዳይኖር የማድረግ ችግሮች እንዲሁም ደግሞ በየደረጃው በአንድ ክልል ውስጥ ያሉ የተለያዩ ማህበረሰብ ክፍሎች እንዲሁም የማይኖሪቲ ግሩፕስ ወይም ደግሞ የአናሳ የሆኑ ማህበረሰቦችን መብት ከመጠበቅ አንጻር አንዳንድ ችግሮች ይስተዋላሉ። በሀገራችንም በተለያየ መልኩ የሚስተዋሉ የሰላም ችግሮች አሉ። የድንበር የወሰን ጉዳይ ችግሮች አሉብን። እንደገናም ደግሞ በአብሮነት ላይ በሂደት የጎለበቱ የመጡ የራስን ብሔር በራስ ብሔር የመታጠር ችግሮች በስፋት እየተስተዋሉ ይገኛሉ። እነዚህን ችግሮች በዘላቂነት ህብረ ብሔራዊ ፌዴራላዊ ስርዓታችን ጠንካራ እንዲሆን ለሀገሪቷ በህገ መንግስቱ እንደተደነገገው ጠንካራ የሆነ ዲሞክራሲ ዋስትና ያለው ዲሞክራሲ ጠንካራ የሆነ ወይም ደግሞ ፈጣን የሆነ ኢኮኖሚ እንዲሁም ደግሞ ደህንነቷና ሉዓላዊነቷ የተረጋገጠች ሀገር ለመገንባት አሁን ላይ በህብረ ብሔራዊ ፌዴራላዊ ስርዓታችን ላይ የሚስተዋሉ ችግሮችን እያጠናን እያየን ከስር እየፈተን መሄድ መቻል አለብን። ለአብነትም የዜጎች ከቦታ ቦታ በሰላም ተንቀሳቅሶ የመኖርና የመስራት መብቶቻቸው መጠበቅ መከበር መቻል አለበት። በክልሎች ላይ የዜጎች የሰብአዊ መብት ጥያቄ የሰብአዊ መብት ጉዳይ የማይኖሪቲ ራይትስ ጉዳይ ትልቅ ትኩረት ተሰጥቶ ሊሰራ ይገባል። በሀገራችንም ያሉ ግጭቶች በቦርደር ላይ በማንነት ጋር የሚነሱ በስልጣን ጉዳዮች በተለያዩ ጥያቄዎች የሚያነሱ ወገኖችም ወደ ሰላም መምጣት መቻል አለባቸው። ፌዴራሊዝም በመወያየትና በመነጋገር የሚመሰረት ወይም ደግሞ የሚገነባ የሚቋቋም የፖለቲካ ስርዓት ነው። ፌዴራሊዝም በመሰረቱ ዲሞክራሲያዊ ነው። ህዝቦች ተነጋግረው ህዝቦች ተወያይተው ይጠቅመናል፣ ይበጀናል፣ በጋራ ብንኖር ይሻላል፣ ጠንካራ ሀገር መመስረት እንችላለን ብለው ሲያስቡ የሚመሰርቱት ሀገር ነው። ከዛም ባለፈ ደግሞ የራስ አስተዳደር ጉዳይ ብቻ ሳይሆን ሀገራዊ ጉዳዮች አሉን። የኢትዮጵያ ህዝብ ለኢትዮጵያ ሉዓላዊነት የታገለ ለኢትዮጵያ ሉዓላዊነት የተዋደቀ የሞተ ነፍሱን የሰጠ አጥንቱን የከሰከሰ ደሙን ያፈሰሰ ነው። የኢትዮጵያ ህዝብ በተለያየ ደረጃ የኢኮኖሚያዊ ትስስሮችንና ግንኙነቶችን እያደረገ የኖረ ነው። የኢትዮጵያ ህዝብ በሃይማኖት ተቀራርቦ ተሳስሮ የሚኖር ነው። የኢትዮጵያ ህዝብ ከአንዱ ማህበረሰብ ከሌላኛው ማህበረሰብ ጋር በጋብቻ በዝምድና ተገናኝቶ አብሮ ተሳስሮ የሚኖር ህዝብ ነው።
በተለይም በከተሞች አካባቢ ያለውን ህብረተሰብ ስናይ በብዙ መልኩ የተገናኘ በብዙ መልኩ የተሰናሰለ ልንለየው የማንችለው ህብረተሰብ ነው። ስለዚህ በጋራ የሚያገናኙን በጋራ እንድንጸና የሚያደርጉን በጋራ የሚያቆሙን የጋራ ሀገራችንን እንድንጠብቅ የሚያደርጉን በጣም በርካታ ጉዳዮች አሉን። በግል ደግሞ የራሳችንን ባህል የራሳችንን ቋንቋ የራሳችንን ማህበረሰብ አገልግሎት የምንሰጥበት ራሳችንን በራሳችን የምናስተዳድርበት ማይቀፍ ፌደራላዊ ስርዓቱ ሰጥቶናል። ስለዚህ እንደ ሀገር ህብረ ብሔራዊ ፌደራላዊ ስርዓታችንን ማጠናከር መቻል አለብን። የህዝቦችን አንድነት የህዝቦችን አብሮነት የህዝቦችን ወንድማማችነት እያጠናከርን መሄድ መቻል አለብን። ከዚህ አንፃር የመንግስታት ግንኙነት መርሆ የሚባል መርሆ አለ። ራስ አስተዳደርና የጋራ አስተዳደር መርሆ ጋር ሶስተኛው መርሆ እየሆነ መጥቷል። የመንግስታት ግንኙነት ስርዓት መርሆ በራስ አስተዳደርና በጋራ አስተዳደር መካከል ያለውን ሚዛን የሚያስጠብቅ እንዲሁም ደግሞ በጋራ ጉዳዮቻችን ላይ በጋራ ስልጣኖቻችን ላይ እየተወያየን እየተነጋገርን የተቀናጀ የተሳሰረ የፖሊሲ ማይቀፍ እንዲኖረን አብሮነታችንና አንድነታችን እየተጠናከረ እንዲሄድ የሚያደርግ ሶስተኛው የፌደራሊዝም መርሆ ነው። ስለዚህ የመንግስታት ግንኙነት መርሆን እያጠናከርን የሀገራችንን ህብረ ብሔራዊ ፌደራላዊ ስርዓታችንን እያጠናከርን መሄድ አለብን። ለዚህም በህብረ ብሔራዊ ፌደራላዊ ስርዓታችን ዙሪያ እየተነሱ ያሉ ችግሮችን በጥናት በሰከነ መልኩ በውይይት በምርምር እየፈተን መሄድ አለብን። ህብረ ብሔራዊ ፌደራላዊ ስርዓታችንን ማጠናከር መቻል አለብን። ተከታዮቻችን ቪዲዮአችንን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንወዳችኋለን። ደህና ቆዩልን።